ሰላም ሰላም የተወደዳችሁ የተከበራችሁ የፊራኦል ዩቲዩብ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም ጤና ደስታ ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጋበዝኩ። እንዲሁም ቪዲዮን በማየት እስከ ፍጻሜ አብራችሁ እንድትቆዩ ስል በትህትና ጠይቃለሁ። የምሳሌ ድራማውን ቀጥሎ ያለውን ነው በዚህ ክፍል ማጋራችሁ። እናም በቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልን። ሼር ላይክ በማድረግ አበረታቱን ስል እንዲሁም በትህትና ጠይቃችኋለሁ ማለት ነው። ሉላና ሞገስ ዛሬ የመጨረሻ ይሆናል፣ ዝና ይፈርማል፣ ከዛ ነፃነታችንን እናውጃለን ሲሉ በተስፋ ተሞልተው ነበር። እናም ሞገስ በሄደ ጊዜ ዝናም ታግቶ ባለበት ብቻውን እያለ ነበር ሞገስ የገባውና እዚህ ላይ ትፈርማለህ ሲል ስጠይቀውም ነበር። ዝናም እንግዲህ ወዲያውኑ እንግዲህ በአይምሮ ያው ስማርት እንደመሆኑ እሺ እፈርምልሃለሁ፣ እንደውም ትዳሩን አልፈልግም በነፃነት ኑሩ የሚል ፍላጎት ነው ያለኝ፣ ከእናንተ መሀል ከዚህ በኋላ አልገባም በሚል አይነት ንግግር እንግዲህ ደልሎት ሞገስ እንዲፈታው እጅጉን ቋምጦ ነበር። ሞገስም እያመነታ ብፈታው እንግዲህ ከሱ አላመልጥም፣ አይደለም ሁለት እጁን አንድ እጁን እንኳን ብፈታው ከሱ ጭብጥ እንግዲህ አላመልጥም እያለ አቅሙንም እንግዲህ ስለሚያውቅ በዚህ እያቅማማ እያለ እንዲሁም ደግሞ ብፈታው እኮ ቢፈርምልኝም እያለ እንግዲህ እጅግ እንዲፈርምለት ጓጉቶም ነበር። በዚህ ሂደት ላይ ያለ እንግዲህ መድብል መጥቶ ነበር። መድብልም ሞገስን በተመለከተው ጊዜ ምን እያደረክ ነው ብሎ እንደው ተገርሞም ነበር ሲመለከተው የነበረው። ምክንያቱም ዝናን ለመፍታት እያለ ነው እንግዲህ የደረሰበት። እንግዲህ ሞገስም እጅግ ተደናግጦ ነበር፣ ተርበትብቶም ነበር። አይ ዝም ብዬ ምናምን ነገር ብሎ ለመዋሸትም ሲሞክር ያው ዝና እራሱ እንግዲህ በመካከላቸው ሁለቱ አለመግባባትና ጥል እንዲፈጠርም ስለሚፈልግ አይ ሊፈታኝ ነበር አንተ ስትመጣ ነው ብሎ እንደውም ሲያሳብቅበት ነበር። ያውም ቢፈታው ለሱ ነው እንግዲህ መልሶ ግን ያው እሱን ለማስጠመድ ሲል ያደረገው ነገር የሚገርም ነው። እናም ከዚህ ቀደምም የብሩክ ጠላት ነው፣ ብሩክ የብሩክ ሚስትን ሲያማግጥ ነበርም ብሎ ሌላም ቃል እንግዲህ ክፋትን ሞልቶ በመካከላቸው ጸብን ለመዝራት ብዙ አቅዶ ነበር። መድብልም ይህንን ንግግር ከዝና በሰማ ጊዜ እጅግ ቢገረምም ነገር ግን ያው ሊያምነውም አልቻለም። ነገር ግን እንዴትስ ይሄን ሊያወራ ቻለ እያለ በጣም ተገርሞ ነበር። እና ሞገስም ደግሞ ያው ስራውንም ስለሚያውቅ ሲርበተበት ነበር እና እንዳያምነውም አበክሮ ሲነግረውም ነበር። እና ልፈታው የነበረው አንድ እጁን ነው እና እንዲፈርምልኝም ነው በሚል አይነት እንግዲህ ሊያግባባው ሞክሮ ነበር። እንዴት ሞኝ ነው ወይ በዚህ ልክ ማፍቀር እንዲህ ያጃጅላል ወይ እስኪል ድረስ። ምክንያቱም እንደሚታወቀው እንግዲህ ሞገስ በጣም ስማርት የሆነ ሰው ነው። ሀሳቡ ምክሩ ሁሉ በጣም ምርጥ ነው። እንግዲህ መልካም የሆነ ሀሳቦችን የሚያመነጭ ሰው ነው። እዚህ ጋር ግን እንዴት ሊታለል ቻለ? እንግዲህ መድብል ባይመጣ ኖሮ ሊፈታው ነበር። በእርግጥ እሱም የጋብቻው ወረቀት ላይ እንዲፈርም ካለው ጉጉት የተነሳ ነው። ሆኖም ግን በዚህ ልክ ዝናን የሚባል እንግዲህ አረመኔ ጨካኝ ሰው ማመን እንግዲህ ስለ ዝና ከሚያውቁ ስለ ዝና ክፋት አጠቃላይ ከሚያውቁ አንዱና ዋነኛው ቀደምቱ ነው። እንግዲህ ሞገስ ለሞገስ ስለ ዝና ምንም መባል አያስፈልግም፣ ያውቀዋል። እና በዚህ ልክ እንግዲህ ሊፈተን ነበር። እንግዲህ ቢፈታው ኖሮ ከባድ ነገር ነበር የሚፈጠረው። ያው ሞገስ መድብል ደረሰ እንጂ በዚህ ሂደት የመድብልና የዝና ግብግብ እንደቀጠለ ነው። ዝናም ስለ ብሩክ መናገሩን አልፈለገም። እንዲሁም ደግሞ ምሳሌን እንድንለቃት ወይ እንዳትሞት ከፈለጋችሁ ፍቱኝ የሚል ነው እንግዲህ ንግግሩ። ስለ ብሩክ ግን ከኔ መስማት አትጠብቅ፣ እስከ መጨረሻው ስለ ብሩክ ከኔ አሰማም የሚል ምላሽ ነው የሰጠው። እናም ደግሞ መድብልም በዚህ አቋሙ እንደጸና ነው። ያው ስለ ብሩክ ካልሰማው በስተቀር ከዚህ አንተ ሬሳ ይወጣል እንጂ በህይወት አትወጣም የሚል ንግግር ነው። ሞገስ ግን አሁን እየሆነ ያለው ነገር ስለከበደው ቅድሚያ ለምሳሌ መስጠት አለብን፣ ምሳሌን እንዲፈቷት በህይወት እንዲተውልን ዝናን እንፍታው የሚል መደምደሚያ ላይ ነው እየደረሰው። ምክንያቱም ከባድ ሰዎች ናቸው፣ ሰውን ለመግደል ለማጥፋት ምንም ነው ለነሱ። ስለሆነ ምችን ብላቴና እንዳያጠፉ የአደራ ልጃችን ናት ለሁላችንም ብሎ መድብልን በብዙ ቃል ለማሳመን ሲሞክር ነበር። መድብል ግን እንግዲህ አሻፍረኝ ብሏል። የመጨረሻ አማራጭ እንግዲህ አድርጎ እየተጠቀመው ኤፍራታን ነው። አሁንም ቢሆን ኤፍራታን ተለማምጦ እርጅኝ፣ እኔ እረዳሻለሁ፣ የምትፈልጊውን ወሮታ እሰጥሻለሁ፣
እና ይህን ነገር አርጊ ብሎ በሚስጥር አንዳንድ ነገሮችን ሲነግራት ነበር። ኤፍራታም ያው ለሱ ለመታዘዝ እንደው ትንሽ ትቅረብ እንጂ በእንደዚህ አይነት ነገር ውስጥ በድጋሚ አልገባም፣ ህይወቴን መስዋዕት የሚያስከፍል ነገር ነው ይህ፣ ከዚህ በኋላ እንዲህ አይነት ነገር ውስጥ መግባት አልፈልግም እያለችውም ነበር። እንደው ለእኔ ብለሽ እርጂኝ፣ ተባበሪኝ እያለ ሲማጸናትም ነበር። ብርም እጨምርልሻለሁ ሲል ያው ኤፍራታ የብር ነገር አይሆንላትም እና በኋላም ተስማምታ የሚለውን ነገር ለማድረግ እሺ ብላም ነበር። እናም ከማህሌት ጋርም ተኝተው በነበረበት ጊዜም ማህሌት እንግዲህ በደንብ ዲፕሊ በተኛች ጊዜ እሷን ስልክ ያው የራሷን አሻራ ወስዳ እስክትከፍት ድረስ ማህሌትም አልነቃችም ነበር። ከከፈተችም በኋላ አንዳንድ መረጃዎችን ከስልኳ ላይ ወስዳ እና በበነጋታውም ያው መድብል ላዝዛት ተልኮ ወጥታም ነበር። እንግዲህ መድብል ያዘዛትንም ነገር እያደረገች እያለ እንግዲህ የሆኑ ሰዎች መጥተው እሷን አፍፍ አድርጎ መኪና ውስጥ እንደከተቷት ተመልክተናል። መድብልም ደግሞ እየተከታተለ ነበር። እነኛ ሁለት ሰዎች እሷን ይዘው የሄዱ ሰዎችስ እነማን ናቸው? ለምንስ ዓላማ ነው እሷንስ ይዘው የሄዱት? መድብልስ እየተከታተለ ያለውስ እንዴት ነው የሚለውን እንግዲህ በዚህ ላይ በቀጣይ ክፍል በዝርዝር የምናይ ነው የሚሆነው። ነገር ግን መድብል ለቅድስት እንደነገራት ያው ምሳሌ ነገ ማታ ላይ አብራን ትሆናለች የሚል ትልቅ የምስራች ተስፋ እንግዲህ ሰንቆ በዛም ተስፋ ደስ እያለው እንግዲህ ሲያቀነቅንም ነበር። ቅድስትም የመድብል ሁኔታ ገርሟት እንዴት በዚህ ልክ ምሳሌ ከኛ እቅፍ ሳትኖር አንተ ታቀነቅናለህ እንዴ እያለችው እንደውም በኃይለ ቃል ተቆጥታ ስትጠይቀው ስትናገረውም ነበር። እሱም እንግዲህ እንዴት እንዲህ አይነት ንግግር ትናገሪያለሽ እያለ ነበር። ምክንያቱም በዚህ ልክ እንግዲህ ቆጣ ብላ እሱን ስትናገረው እሱም ተናዶ፣ ነገር ግን ያው የሚያቀነቅንበት እና ትንሽ ተስፋ እና ፍንጭ የሰጠውንም ነገር በግልጹ ለእሷ ባይነግራትም በአጠቃላይ ያው ምሳሌ እንግዲህ የመፈታት ተስፋ እንዳላት ነው። ተስፋ አላት፣ ነገ በዚህ ሰዓት ከኛ ጋር አብራን እራት ትበላለች የሚል ተስፋ ሲነግራትም ነበር። ቅድስትም በጣም ተደስታ ነበር። በጣም አላመነችም። እንግዲህ ከዛ ቀደምም ቀን ላይ ያው ለመድብልም ደብቃ አልነገረችውም እንጂ እሷና ዳጣ ሆነው ማህሌትን ተከታትለው ማህሌት ያው ቅድስት ያለች ማን ነው ምሳሌ ያለችበት ስለምትሄድ በእሷ እንግዲህ ምሪት ተከታትለን እሷ መገባበት እና የምትወጣበት አይተን ቢያንስ ምሳሌ ያለችበትን አቅጣጫ ልናውቅ እንችላለን የሚል ሀሳብ ዳጣ ስታመነጭ መላ ያጣችው ቅድስትም በዚህ ሀሳብ ተስማምታ እንግዲህ ቀን ላይ ሲከታተሉ ነበር። ያው እንግዲህ ማህሌትም በጣም ተጠንቅቃ ስለምትወጣ ስለምትገባ ከዚህ ቀደምም እንግዲህ ብዙ ስለደረሰባት አሁን ላይ ደግሞ አንድ ነገር ብታደርግ አብረዋት የሚሰሩ ሰዎች እንደማይተዋት ስለምታውቅ በጥንቃቄ ነበር ስትጓዝ የነበረውና እንግዲህ ጀርባዋን ነግሯት አይታቸው ነበር። እናም እነሱ እንግዲህ አላየችንም ብለው ተደብቀው ሳሉ ከኋላቸው ደርሳም ነበር። እጅግም ተደናግጠው ነበር። ምክንያቱም እኛ ከዓይናችን ተሰለበች ስንል የት ሄደች ስንል ብለው እንግዲህ ከጀርባቸው ድንጋይ ይዛ መታ ማንን ነው የምትከታተሉት ብላ አስፈራርታቸውም ነበር። እናም አርፈው እንዲቀመጡ ሁሉ አስጠንቅቃቸው ነበር። እንደውም የዚህን ያህል ድፍረት ካላችሁ በዚህ ልክ ከደፈራችሁ ኑ ልምራችሁ እያለችም እንደውም ልትመራቸው ወደዛም እየቃጣት ነበር። እነሱ ግን ሁኔታዋን ሰምተው እንግዲህ ፈርተውም በዛም ተመልሰውም ነበር። ያንንም ሂደት እንግዲህ ያው ዳጣ ናት እንጂ ለሞገስ የነገረችው ለመድብልም እንጂ ቅድስት ግን ይህንን ከመድብልም ደብቃ ነበር። ያው በዚህ ልክ እሱንም አትሳፈጥም፣ ትፈራዋለችም። ነገር ግን የምሳሌ መታገት በዛ ሂደት ላይ ሆና እንዴት ታቀነቅናለ ስትል ግን ቆጣ ብላ ተናግራም ነበር። በኋላም በሰማችው የምስራች ግን እጅግ ተደስታም ነበር፣ አላመነችምም ነበር። እንግዲህ እንደ መድብል ሀሳብ ምሳሌ ከነኛ እቅፍ ትወጣ ይሆን? በአጠቃላይ በዚህ ላይም እንግዲህ በስፋት በዝርዝር በቀጣይ ክፍል የምናይ ነው የሚሆነው። የብሩክ ሁኔታ እስካሁን ምንም ፍንጭ የተሰማ ነገር የለም። ሞቷል ወይ በህይወት አለ የሚለውን እንኳን ሊናገሩ ፈቃደኛ አልሆኑም። ዝናም እንደታገተ ነው። በምን መልኩስ ነው ምሳሌን ሊፈቷት የሚችሉት? እንግዲህ መድብል ይህንን ተስፋ ያገኘው በምን መንገድ ነው? በአጠቃላይ በዚህ ቪዲዮ ያዘጋጀነው ይህንን ይመስላል። እንግዲህ ቀጣዩን ክፍል እንደደረሰን የምናጋራችሁ ይሆናል።
ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ምስጋና ከልብ ነው። በያላችሁበት ቸር ቆዩን። ባይ ባይ።